በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በዚህ ዘመን ክርስቶስን በማመን ክርስቲያን የሆኑ ከ1 ቢሊዮን በላይ ምዕመናን አሉ። አራቱ ወንጌላት ትክክለኛውን የክርስትና አጀማመር ያስረዳሉ። እያንዳንዳቸው ወንጌላውያኑ ይህንና ሌሎችንም ሁኔታዎች በተለያየ መልክ ይገልጹልናል። ይህ ታሪክ በሉቃስ ወንጌል ላይ የተመሰረተ የኢየሱስ ክርስቶስ ታሪክ ነው። ሉቃስም የተወደድክ ቴዎፍሎስ ሆይ ከመጀመሪያ ጀምሮ የነበረውን ፍጹም እውነት ታውቅ ዘንድ ነገሮችን በቅደም ተከተል አድርጌ ሁሉንም በየተራው ጽፍልሃለሁ በማለት ጀመረ። አውግስጦስ ቄሳር የሮም ንጉሥ በነበረበት ዘመን ትልቁ ሄሮድስም ይሁዳን ይገዛ በነበረበት ጊዜ መልአኩ ገብርኤል ናዝሬት ወደምትባለው ከተማ ስሟ ማርያም ወደምትባል ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ማርያም ሆይ አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። ይህ እንዴት ይሆናል? እኔ ድንግል ነኝ። የቅዱስ እግዚአብሔር መንፈስ ያድርብሻል፣ የልዑልም ኃይል ይጸልልልሻል። ካንቺ የሚወለደውም ቅዱስ የልዑል እግዚአብሔር ልጅ ይባላል። ማርያምም በተአምር የጸነሰችውን ዘመዷን ኤልሳቤጥን ለማየት ይሁዳ ወደምትባል ከተማ ሄደች። ኤልሳቤጥ፣ ማርያም እህቴ ማርያም፣ አንቺ ከሴቶች ሁሉ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ልክ ሰላምታሽን እንደሰማሁ ጽንሱ በማኅፀኔ በደስታ ዘለለ። ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች። ከአሁን ጀምሮ ትውልድ ሁሉ ብፅዕት ናት ይሉኛል። አዋጅ አዋጅ! ሕዝብ ሁሉ ይቆጠር ዘንድ ከአውግስጦስ ቄሳር ትእዛዝ ወጥቷል። ስለዚህ በይሁዳና በገሊላ የምትኖሩ ሕዝቦች ሁሉ በየአባቶቻችሁ የትውልድ አገር እየሄዳችሁ እንድትመዘገቡ ተብሏል። ማርያምም ከእጮኛዋ ከዮሴፍ ጋር ልትመዘገብ ወደ ይሁዳ ከተማ ወደ ቤተልሔም ሄደች። በቤተልሔምም ስፍራው ሁሉ ሞልቶ ስለነበር ለእነርሱ ማደሪያ አልነበረምና ያገኙት የከብቶችን በረት ብቻ ነበር። በዚያም መንደር ሌሊቱን በሙሉ መንጎቻቸውን በትጋት የሚጠብቁ እረኞች ነበሩ። መልአኩም በተገለጠ ጊዜ የእግዚአብሔር ክብር በዙሪያቸው አበራ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና አትፍሩ። እረኞቹም በግርግም የተኛውን ሕፃን ለማየት ቸኮሉ። ከዚህም የተነሳ ከድንግል ስለተወለደው አዳኝ የምሥራቹን ለማብሰር የመጀመሪያዎቹ ሆኑ። ከሳምንትም በኋላ መልአኩ እንደተናገረው ስሙ ኢየሱስ ተባለ። ዮሴፍና ማርያምም ሕፃኑን ለእግዚአብሔር ለማስረከብ ወደ ኢየሩሳሌም ወሰዱት። በኢየሩሳሌምም የእግዚአብሔርን መሲህ ሳያይ እንደማይሞት መንፈስ ቅዱስ የገለጠለት ስምዖን የሚባል አንድ ሰው ነበረ። አቤቱ ጌታ ሆይ ዛሬ ባሪያህን እንደ ቃልህ በሰላም ታሰናብተዋለህ። ዓይኖቼ በእርግጥ ማዳንህን አይተዋል። ይህም ልጅ በእግዚአብሔር የተመረጠ ነው።
እግዚአብሔር ይባርካችሁ። በሙሴ ሕግ እንደተጻፈው ሥርዓቱን ሁሉ ከፈጸሙ በኋላ ከኢየሩሳሌም ወደ አገራቸው ወደ ናዝሬት ተመለሱ። ኢየሱስም 12 ዓመት ሲሞላው ዮሴፍና ማርያም ለቂጣ በዓል ወደ ኢየሩሳሌም ወሰዱት። ሲመለሱም እሱ ከነሱ ጋር መሰላቸው። ኢየሱስ ግን በኢየሩሳሌም ቀርቶ ነበር። እሱንም ለመፈለግ ወደ ከተማ ተመለሱ። በሦስተኛውም ቀን በቤተ መቅደስ በሊቃውንት መካከል ተቀምጦ ሲሰማቸውና ሲጠይቃቸው አገኙት። ይህንን ጥያቄ የሚጠይቅ እርሱ የማን ልጅ ነው? የኛ ልጅ ነው። አብሮን ያለ መስሎን ነበር። ከኛ ጋር አሁን ሊሄድ ነው። የሰሙት ሁሉ እጅግ ተደነቁ። ልጄ ሆይ ለምን እንዲህ ያደረግህ? አባትና እኔ ተጨንቀን ስንፈልግህ ነበር። ስለምን ትፈልጉኛላችሁ? በአባቴ ቤት ኖር ዘንድ እንደሚገባኝ አታውቁምን? ከእነርሱም ጋር ወደ ናዝሬት ተመለሰ። ኢየሱስ በጥበብና በሞገስ በሰውና በእግዚአብሔር ፊት ያድግ ነበር። በንጉሥ ጢባሪዮስ በ15ኛው የግዛት ዘመን ጴንጤናዊ ጲላጦስ የይሁዳ አስተዳዳሪ ሳለ ሄሮድስም የገሊላ ገዢ በነበረ ወቅት ሐናና ቀያፋም ሊቀ ካህናት በነበሩ ጊዜ የእግዚአብሔር ቃል ወደ ዮሐንስ መጣ። እሱም በዮርዳኖስ ዙሪያ ባሉት ከተሞች ሁሉ እየዞረ የንስሐን ጥምቀት ይሰብክ ነበር። ከኃጢአታችሁ ተመለሱ ተጠመቁም እግዚአብሔርም በምህረቱ ይቅር ይላችኋልና። በነቢዩ ኢሳይያስ የትንቢት መጽሐፍ እንዲህ ብሎ እንደተጻፈ በምድረ በዳ የሚጮህ ሰው ድምፅ እንዲህ ይላል፣ የጌታን መንገድ አዘጋጁ፣ ይጓዝበት ዘንድ ጥርጊያውንም አቅኑ፣ አዘቅቱ ሁሉ ከፍ ይበል፣ ኮረብታውና ተራራውም ሁሉ ዝቅ ይበል። ጠማማው መንገድ የቀና መሆን አለበት፣ ሻካራውም መንገድ ይስተካከል። ሥጋ የለበሰ ሁሉ የእግዚአብሔርን ማዳን ያያል። ምን ማድረግ አለብን? እናንተ የእፉኝት ልጆች ምን እናደርግ ዘንድ ትወዳለህ? ምን እናድርግ? ማንም ሁለት ልብስ ያለው አንዱን ምንም ለሌለው ሰው ሳይሰስት በልግስና ይስጠው። ምግብ ያለውም ለሌለው ያካፍ። መምህር ሆይ እኛ ቀራጮች ነን፣ ምን እናድርግ? በሕግ ከተወሰነላችሁ በላይ አትውሰዱ። እኛ ወታደሮችስ ምን እናድርግ? የማንንም ሰው ገንዘብ በግፍ አትቀሙ፣ ማንንም ሰው በሐሰት አትወንጅሉ። ደሞዛችሁ ብቻ ይብቃችሁ። ንገረን እስቲ አንተ ክርስቶስ ነህ? እኔ የማጠምቃችሁ በውሃ ነው። ነገር ግን አብዝቶ የሚበልጠኝ ከኔ በኋላ ይመጣል። የጫማውን ጠፍር ፈታ ዘንድ እንኳ የማይገባኝ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹ በእጁ ነው፣ የአውድማውንም እህል ያጠራል፣ ስንዴውንም በጎተራው ይሰበስባል።
ሕዝቡ ሁሉ ከተጠመቁ በኋላ ጌታ ኢየሱስም ተጠመቀ። መንፈስ ቅዱስም በርግብ አምሳል በእርሱ ላይ ወረደ። ከሰማይ የመጣ ድምፅም የምወድህ ልጄ አንተ ነህ፣ በአንተም ደስ ይለኛል አለ። ኢየሱስም አገልግሎቱን ሲጀምር ዕድሜው 30 ያህል ነበር። መንፈስ ቅዱስን ተሞልቶ ከዮርዳኖስ ተመለሰ። በመንፈስም በምድረ በዳ ተመርቶ 40 ቀን በዲያብሎስ ተፈተነ። በእነዚያ ቀኖች ምንም አልበላም ነበር። ዲያብሎስም ሲፈትነው አንተ እግዚአብሔር ልጅ ከሆንክ ይህ ድንጋይ እንጀራ እንዲሆን እዘዝ። በመጽሐፍ ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ከዚያም ዲያብሎስ ወደ ረጅም ተራራ ወስዶት የዓለምን መንግስታት ሁሉ በቅጽበት አሳየው። ይህ ስልጣንና ክብር ለኔ ተሰጥቷል፣ ለምወደው ለማንም ሰጠዋለሁ። አንተም ለኔ ብትሰግድልኝ ይህ ሁሉ ላንተ ይሆናል። መጽሐፍ ለእግዚአብሔር አምላክ ብቻ ስገድ፣ እርሱንም ብቻ አምልክ ይላል። ከዚያም ዲያብሎስ ወደ ኢየሩሳሌም ወሰደው። በመቅደስም ጫፍ ላይ አቆመውና ይጠብቁ ዘንድ መላእክትን ስላንተ ያዝልሃል፣ እግርህም በድንጋይ ከቶ እንዳይሰናከል በእጃቸው ያነሱሃል ተብሎ ተጽፏልና። የእግዚአብሔር ልጅ ከሆንክ እስቲ ራስን ከዚህ ወደ ታች ወርውር። በእግዚአብሔር ቃል ጌታ አምላክን አትፈታተነው ተብሎ ተጽፏል። ቀጥሎም ወዳደገበት ወደ ናዝሬት ተመልሶ መጣ። ሰላም ሰላም። በሰንበትም እንደተለመደው ወደ ምኩራብ ሄደ። በዛም ከነቢዩ ኢሳይያስ መጽሐፍ ውስጥ ያነብ ዘንድ ሰጡት። የጌታ መንፈስ በእኔ ላይ ነው፣ ወንጌልን ለድሆች ሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታትን፣ ለዕውሮች ማየትን አውጅ ዘንድ ልኮኛል፣ የተጠቁትን ነፃ አወጣ ዘንድ፣ የተወደደችውን የጌታን ዓመት ለሕዝቡ ሰብክ ዘንድ ልኮኛል። እንዴት ድንቅ ነው!